አዳምን የፈጠሩ እጆች ወዮ በችንካር ተቸነከሩ፣ በገነት የተመላለሱ እግሮች ወዮ በችንካር ተቸነከሩ እያለ ሊቁ ይናገራል። አምላካችን ልዑል እግዚአብሔር ሕማም ብለን ለሱ ወይም ሰሙነ ሕማማት ነው ብለን ስንናገር ክርስቶስ ምን ያህል ጥልቅ የሆነ መከራና ስቃይ ያየበትን የምናስብበት ዕለት ነው። በ18 ሰዓት ውስጥ 13ቱን ሕማማተ መስቀል ክርስቶስ የተቀበለበት፣ እነዚህ 13ቱ ሕማማተ መስቀል የምንላቸው በጣም እጅግ በጣም ክርስቶስን ያሰቃዩበት ምዕራፎችም የሚጠቀሱበት ነው። የመጀመሪያው ወደ ኋላ ያሰሩበት፣ በጥፊ የመቱበት፣ ራሱን በዘንግ የመቱት፣ ሐሞት ያጠጡት፣ ጀርባውን የገረፉበት፣ መስቀል ያሸከሙበት እና ደግሞ በአምስቱ ቅንዋት ክርስቶስን የቸነከሩበት ሳዶር በሚባለው ምስማር አምላካችን ልዑል እግዚአብሔር በተሰቀለበት መስቀል ቋሚውንና አግዳሚውን ያገናኙበት ነው። አላዶር ተብሎ የሚጠራው ችንካር ቀኝ እጁን የወጉበት ነው። ዳናት የሚባለውን ችንካር ደግሞ ግራ እጁን ወግተውታል። አዴራ ደግሞ ሁለቱን እግሮች ቸንክረውታል። ሮዳስ በተባለው የመጨረሻው ደግሞ ከላይ ከራሱ ላይ ኢናና ብለው ጽፈው ነበር። ኢየሱስ ናዝራዊ ንጉሥ አይሁድ ብለው በጻፉበት ቦታ ላይ ያገናኙበት ምስማር ነው። እነዚህ በአምስቱ ቅንዋት አምላካችን ልዑል እግዚአብሔር የተሰቀለበትን እናያለን፣ የተቸነከረበትን። ሌላው በጣም የሚያስገርመው የአይሁድ ልማድ ምንድነው ከተባለ የሚገረፍ አይሰቀልም፣ የሚሰቀል ደግሞ አይገረፍም ነበር። አምላካችን ልዑል እግዚአብሔርን እነዚህን ሁለት ነገሮች ነው የፈጸሙበት። ገርፈውታልም ሰቅለውታል። እንዲገረፍ ጠይቀዋል። ከዚያ በኋላ ደግሞ በዚህ ሳያርፉ እንዲሰቀልም ወስነዋል። ጲላጦስ በዝምታው የተገረመበት የክርስቶስ ትሕትና እጅግ በጣም የታየበት ቢኖር ይህ የግርፋቱ የስቅለቱ የመከራው ጊዜ ነበር። ብዙዎች ከኋላ ሆነው ክርስቶስን እንዲገረፍ ይጠይቁ ነበር፣ እንዲሰቀል ይጠይቁ ነበር። ጲላጦስ ወደሱ ቀርቦ በዚህ በዮሐንስ ወንጌል እንደምናገኘው ወደሱ ቀረበና ብዙዎች ያሳጡሃል፣ አንዳች ነገር አትልም ይላል። ምን ማለት ነው? ስላንተ እየተናገሩ ነው። ያደረከውን ያላደረከውንም ቢሆን እስኪ የሆነ ነገር በል ነው ጥያቄውና አምላካችን ልዑል እግዚአብሔር ምንም የመለሰለት መልስ የለም። በዝምታው ጲላጦስ ተገረመ። ብዙዎች ይሰቀል እያሉ ሲጮሁ ክርስቶስ የተናገረው ነገር የለም። ዝም ብሎ በዝምታ አሳለፈ አምላካችን ልዑል እግዚአብሔር። ግርፋቱም እንደ አይሁድ አይደለም። የሮማውያን ግርፋት እጅግ በጣም የተለየ ነው። ምክንያቱም እኛ ጧ ብሎ የሚጮኸውን የጅራፍ ድምፅ ሰምተን ምናልባት በዛ ልናስበው እንችላለን። እሱ ግን አይደለም። የሮማውያን ጅራፍ በቆዳ የተሰራ ነው። በቆዳ ከተሰራ በኋላ ዙሪያውን ኳስ መሰል ቅርጾች የተሾሉ በጣም ስለት ያላቸው ነገሮች ይሰኩበታል። ከዛ ላይ በተጨማሪ ደግሞ የቆዩ የአጥንት ስብርባሪ ይደረጉበታል። በእነዚህ ነገሮች ነው እንግዲህ ክርስቶስን የገረፉት። አንድ በሚገረፍ ሰው ጀርባ ላይ ሲያርፍ ቆዳን መንጭቆ የማንሳት ኃይል አለው። ብዙዎች ሰዎች በሮማውያን ግርፋት ውስጥ ኃይል አጥተው አቅም አጥተው በዚህ ግርፋት የሞቱ ብዙ ሰዎች ናቸው። ክርስቶስ አምላካችን ሲገርፉት የፈለጉበት መጠን ያህል ይገርፉና ተሳሳትን እያሉ ወደ ኋላ እየመለሱ ይገርፉት ነበር። በዚህ ምክንያት 6666 ግርፋትን አምላካችን እግዚአብሔርን ገረፉት። በጣም በግርፋቱ መድከሙን ብዙ እንዳሰቃዩት የምንረዳው በምንድነው? መስቀል ተሸክሞ በሄደባቸው ምዕራፍ ውስጥ ልዑል እግዚአብሔር እየወደቀ እየተነሳ ሲወድቅ እንዲሁ ዝም አይሉም። ጉንጩን በጡጫ ፊቱን ደግሞ በጥፊ ምራቃቸውን ፊቱ ላይ እየተፉ ክርስቶስን እያሰቃዩ ከፊት ያለው ፍጠን እያለ ይገፋው ነበር፣ ከኋላ ያለው ደግሞ ቀስ በል እያለ ይጎትተው ነበር። ክርስቶስ በዚያ ውስጥ በትህትና ነው ሲከተላቸው የነበረው አምላካችን ልዑል እግዚአብሔርና ይህንን ያሳየናል። የክርስቶስ ሕማሙን ስቃዩን ማንም ሰው ይሄ ነው ብሎ ሊናገር አይችልም። ለዚህ ነው በቅዳሴያችን የክርስቶስን ሕማም የሚናገር ምን አንደበት ነው? ምን አፍ ነው? ምንስ ዓይን ነው ማየት የሚችለው? ምን አንደበት ነው መናገር የሚችለው? ምን አፍ ነው ማውራት የሚችለው? ይላል ቅዳሴያችን። የፍቅር ጌታ ሕማማቱ በተገለጠ ጊዜ ልብ ይለያል፣ ሕሊና ይመታል፣ ነፍስ ትንቀጠቀጣለች፣ ስጋ ይደክማል ይላል። ብዙዎች ቅዱሳን አባቶቻችን በተለይ አሁን ይሄ ሰሙነ ሕማማት ስናነሳ ስንነጋገር ሰሙነ ሕማማትን ማሰብ ያለብን ቤተክርስቲያናችን በዚህ ቀን ነው ብላ አታስተምርም። ምክንያቱም በሁሉም ቀናት የክርስቶስን ስቃይ፣ ስቅለቱን፣ መከራውን ታስባለች። ቅዱሳንም የሚያስተምሩን ይሄንን ነው። ለምሳሌ ዮሐንስ ወንጌላዊ ስንመለከተው ከመቤታችን ጋር ሆኖ ስነ ስቅለቱን ያየ በስቅለቱ ቀን የተቀመጠ ዮሐንስ ነው። ከዚያ በኋላ ሕይወቱን ስንመለከተው ሙሉ በለቅሶና በሐዘን ነው ያሳለፈው።
በዚህም ከተሰጡት ስሞች መካከል ቁጽረ ገጽ ተብሎ ይጠራል። ፊቱ የጠቆረ ፊቱ በሐዘን የከፋ ማለት ነው። የክርስቶስን ሕማም ስቃይ ካየ በኋላ መላ ዘመኑን ሲያለቅስ ኖሯል ቅዱስ ዮሐንስ። በዚህ በመዝሙር 22 ቁጥር 14 ላይ ምን ያህል ስቃይና እንግልቱን ቅዱስ ዳዊት የገለጸበትን መንገድ እንረዳለን። እንደ ውሃ ፈሰሱ አጥንቶቼም ሁሉ ተለያዩ፣ ልቤ እንደ ሰም ሆነ፣ በአንጀቴም መካከል ቀለጠ፣ አጥንቶቼም ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝ፣ አጥንቶቼም ተነዋወጡ ይላልና ስቃዩን መከራውን የምናስብበት ይህ ሰሙነ ሕማማት ተብሎ ይጠራል። ለክርስቶስ ሕማም ስንል ምን ማለታችን ያልነው ይህንን ሕማምና ስቃይ ነው። እኛን የወደደበት የፍቅሩ መጠን የተገለጠበት ስለሆነ ፍቅርን ያሳያል እንላለን። በዚህ በዮሐንስ ወንጌል ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለም ይላል። ነፍሱን ለወዳጆቹ አሳልፎ የሚሰጥ ክርስቶስ ነው። ከዚህ የበለጠ ፍቅር ደግሞ ምንም የለም። ስለዚህ በሰሙነ ሕማማት የተፈጸመው ተግባር የተፈጸመው ድርጊት ምን ያሳያል ከተባለ በዋናነት ፍቅርን ነው የሚያሳየው። እንዲያው አይደለም ለሚወዱት ለክርስቶስ ይቅርና ለሚጠሉት ለጠላቶች እንኳን ሕማሙ ፍቅርን ነው የሚያስተምረው። ይሁዳን ማየት እንችላለን። ይሁዳ በልብ ውስጥ ክፋት እያለ በልብ ውስጥ ተንኮል እያለ አምላካችን ልዑል እግዚአብሔር እንዴት ያቀርበው እንደነበር እንዴት በፍቅር ሲያቀርበው እንደነበር ሲያስተምረው ትሕትናን ፍቅርን ሊያስተምረው እንደሞከረ ብዙ የምናያቸው ነገሮች አሉ። ከዚያ መካከል ነው ጥቂቱን ብንጠቅስ የይሁዳ ባህሪ ገንዘብ ወዳድ ነው። ገንዘብ ይወዳል፣ ይሰርቃል። ከሚሰበሰበው ገንዘብ ይሰርቅ ነበር። ልዑል እግዚአብሔር ይህንን ነገር እያወቀ አንደኛ ከሐዋርያት ማህበር አለየውም፣ ሁለተኛ ደግሞ ከክብሩ ዝቅ አላደረገው። ከሐዋርያት ማህበር አለየውም ማለት ይሁዳ የሚመደበው ከ12ቱ ሐዋርያት ነው። ከ12ቱ ሐዋርያት ይመደባል ማለት ምንድነው? ደቀ መዛሙርት ነው። ከሌሎቹ ጋር አብሮ የሚማር ነው ይሁዳ። ደቀ መዛሙርት ማለት እኛ አሁን የሆነ ቦታ ሄደን ትምህርት ተምረን እንደምንመለሰው ቀለል አድርገን እንዳናስበው። ክርስቶስ በዋለበት እየዋሉ ባደረበት እያደሩ የሚከታተሉት ናቸው ደቀ መዛሙርትና በዚህ ሁሉ መንገድ ይሁዳ ከሐዋርያት ዘንድ ፍጻሜው ያላማረ ሆኖ እያለ ክርስቶስ ግን እንዲወጣ አላደረገውም። ይበልጥ ይህንን ተግባር እያወቀ የበለጠ ታማኝ እንዲሆን አደረገው። ገንዘብ ያዥ እንዲሆን አደረገው ማለት ነው። ሌባ የሆነ ገንዘብ ያዥ አደረገው። ለምሳሌ እኛ በዋልንበት ቦታ ሌባን እናስቀምጣለን፣ ባደርንበት ቦታ ሌባን እናሳድረው ይሆን? እንደዚህ ማድረግ እንችላለን? ክርስቶስ ያስተማረው ይህን ነበር። እሱ በልቡ ሌላ ተንኮል እያለ ክርስቶስ ግን በፍቅር የሚያሳየው ነገር እጅግ በጣም የተለየ ነው። አይደለም ለሚወዱት ክፋት ላሰቡበትም ክርስቶስ ሕማሙ በሙሉ የሚያስተምር ነው። ሌላው ቅዱስ አውግስጢኖስ ይሁዳ ስለመስረቁ ሲናገር ቤተክርስቲያን ለረጅም ዘመናት ሙዳየ ምጽአትን በሚሰርቁ በሚፈትሽ ሰዎች እንደምትቸገር ሲነግረን ነው ይላል ቅዱስ አውግስጢኖስ። እና ከክብሩ ዝቅ አላደረገውም አምላካችን ልዑል እግዚአብሔር። የቅዱሳን ሐዋርያትን እግር ዝቅ ብሎ ሲያጥብ የይሁዳንም እግር ዝቅ ብሎ አጥቦ ነበር። በዚያን ጊዜ ይሁዳ ብዙ ነገር መማር ይችል ነበር። ልዑል እግዚአብሔርም ሊያስተምረው የፈለገው ትልቅ የትህትና የፍቅር መንገድ ስለነበር ማለት ነው። ሌላው በጣም የሚያስገርመው አይሁድ ወደ ክርስቶስ መምጣታቸውና ክርስቶስ ደግሞ ለነሱ ያሳያቸው ነገር በጣም ያስገርማል። በዚህ በዮሐንስ ወንጌል ምዕራፍ 18 ከቁጥር 5 ላይ የተቀመጠ ቃል ነው። ወደ ክርስቶስ መጡና የናዝሬቱ ኢየሱስ አንተ ነህን አሉት። አዎ እኔ ነኝ አላቸው። ልክ እኔ ነኝ ሲላቸው ወደ ኋላቸው ወደቁ። ቅዱስ ጎርጎርዮስ ዘኑሱስ የሚባል አባት ጻድቃን ወደፊት ይወድቃሉ፣ ኃጥአን ደግሞ ወደ ኋላቸው ይወድቃሉ ብሎ ተናግሯል። ክርስቶስ እኔ ነኝ ብሎ ሲናገራቸው እነሱ ወደ ኋላ ወደቁ። ጥያቄን የጠየቁት ጥያቄ ሲጠይቃቸው ወደ ኋላ ወደቁ። ጥያቄ ጠይቆ ወደ ኋላ መውደቅ ምን የሚሉት ነገር ነው? በጣም ያስደንቃል። እኔ ነኝ ሲላቸው ማድረግ ያለባቸው ነገር ሌላ ነበር፣ ግን ሲመልስላቸው ወደ ኋላ ወደቁ። እንደገና ተነስተው ደግሞ ሁለተኛ ጠየቁት። የናዝሬቱ ኢየሱስ አንተ ነህን አሉት። አዎ እኔ ነኝ አላቸው። እነሱም መጥተው ያዙት። አሁን በዚህ ኃይለ ቃል ውስጥ ክርስቶስ ባደረጋቸው ድርጊቶች ውስጥ የምንማረው ሁለት ነገር አለ። አንደኛ
አምላክነቱን እንማራለን። ሁለተኛ ደግሞ ፍቅሩን እንማራለን፣ ምሕረቱን፣ ቸርነቱን። አምላክነቱን ያሳያቸው በምንድን ነው ከተባለ ጥያቄ ጠይቀው ወደ ኋላ እንዲወድቁ አደረጋቸው። ምክንያቱም ጋሻ ይዘው ጦር ይዘው ነው የመጡት። በኃይል እንይዘዋለን ብለው አስበው ነበር የመጡት እና አምላካችን ሁሉ እግዚአብሔር አሸናፊ ኃያል አምላክ መሆኑን ሲያስረዳቸው ወደ ኋላ ወደቁ። እንደገና ደግሞ ተነስተው ጥያቄ ጠየቁ። ተነስተው እንዲጠይቁ ያደረገ እግዚአብሔር ነው እንጂ እዛው በተኙበት ትንፋሻቸውን ቀጥ አድርጎ በዛው እንዲሞቱ ማድረግ ይችል ነበር ሁሉ እግዚአብሔር እና መነሳታቸው የምሕረቱ ምሳሌ ነው። ቢያውቁት ቢያስተውሉት ኖሮ የመጨረሻው ለወታደሮቹ የተሰጠ ስብከት ነበር። እንዲነሱ ማድረጉ የእግዚአብሔር ምሕረትና ቸርነት ያሳያል። ሌላው በጣም የሚያስገርመው ከዚያው ወታደሮቹ ከመሄዳቸው በፊት ክርስቶስን ሲይዙት አምላካችን ሁሉ እግዚአብሔር የተናገረው ቃል ነው። እነዚህን ተዋቸው የሚል ቃል አለ እና ይህ ቃል እጅግ በጣም ለኛ ያለውን ፍቅር የሚያሳይ ለደቀ መዛሙርቱ ከዚያም በኋላ ደግሞ ለኛ ያለውን ፍቅር የሚያሳይ ነው። እንዴት ነው ለኛ ያለውን ፍቅር የሚያሳይ ሲባል እነዚህን ተዋቸው ብሎ ነው የተናገረው። እነዚህን ያላቸው ማንን ይሆን ከተባለ ደቀ መዛሙርቱን። ለምን ይሆን? ስማቸው ጠፍቶት ነው እነዚህን ብሎ የተናገረው። በንግግሩ አደጋ ውስጥ እንዳይጥላቸው ስለተጠነቀቀላቸው ነው አምላካችን ሁሉ እግዚአብሔር። ተማሪዎቼ ደቀ መዛሙርቴን ተዋቸው ቢል ኖሮ አብረው እነሱንም ጨምረው ይወስዷቸው ነበርና እነዚህን ብሎ ልክ እንደማያውቃቸው ሆኖ ክርስቶስ ተጨነቀላቸው። ወደ መከራ እየሄደ ስለ ተማሪዎቹ የሚያስብ ደግ መምህር ነው ክርስቶስ። ወደ መታረድ እየሄደ ወደ ስቃይ እየሄደ ለተማሪዎቹ የሚያስብ ቅዱስ ዳዊት ይላል ይናገራል። እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክም ያሰማራኛል ይላል። ሁሉ እግዚአብሔር እረኛ ነው፣ ጠባቂ ነው። ከማንም በላይ ምድራዊ እረኛ ቢጠብቅ ቢንከባከብ ይተኛል፣ ይዘነጋል። እግዚአብሔር ግን አይተኛም። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይደክማል እንደተባለ አምላካችን እግዚአብሔር ሳይተኛ የሚጠብቅ እረኛ ነውና ቅዱስ ስምዖን አምዳዊ የተባለ አባት ሲናገር እንዲህ ይላል፣ አንተም መልሰህ እነዚህን ተዋቸው እኔን ያዙኝ ብለህ ስለ ደቀ መዛሙርትህና ስለሚያምኑብህ ሕዝብ ሁሉ ነፍስህን ለሞት አሳልፈ ሰጠ ይላልና በዚህ ቃል አምላካችን እግዚአብሔር ፍቅርን የገለጠበት ስለ ተማሪዎቹ አስቦ እሱ መከራ ሊቀበል የሄደበትን ነገር እናያለን።